በዱንያ ህይወት ጣፋጭና የተረጋጋ ደስታ የተሞላበት ህይወት መኖር የፈለገ ሰው ዒባዳን በአግባቡ መፈጸም አለበት። ከወንድም ይሁን ከሴት መልካም ስራን የሰራ ሰው ወሁወ ሙእሚን እርሱ አማኝ ሆኖ ማለት ነው መልካም ስራን የሚሰራ ሰው ፈለኑህየነሁ ሐያተን ጠይባ ጥሩ የሆነ መልካም ህይወትን እናኖረዋለን ያለው የዱንያ ህይወታችን ደስታ መረጋጋት የተሞላበት እንዲሆን በጌታ አላህ ህግ ስር የምንመላለስ መሆናችን ሸርጥ ነው። ያለ ዒባዳ የሚኖር ሰው እንደ እንስሳ ነው የሚኖረው። አላህ እነዚያ ያመኑትንና መልካም ስራ የሰሩ ሰዎችን ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል። ወመን አዕረض عن ذكري እኔን ከማስታወስ ሶላት ከመስገድ ቃሌን ቁርአንን ከማንበብ ችላ ብሎ የተወሰው የዞረ ሰው فإن له معيشة ضنكا በዱንያ ህይወቱም ሆነ በቀብር ዓለም ጠባብ የሆነ ህይወትን እናኖረዋለን ያለው ጠባብ ህይወት ነው የሚኖረው ለሱ መሬት ከመስፋቷ ጋር ተጠባዋለች በዱንያ ያግበሰበሰው በአካውንቱ የተቀመጠው ሁሉ ለሱ ቀናዓ ይሆነውም አይረካበትም አይደሰትበትም ህይወቱን አላህ ጠባብ ያረጋዋል ነገ ደግሞ ወነህሹሩሁ يوم القيامة أعمى እውር አድርጌ ነው መቀሰቅሰው ይላል። سبسكرايب بمرق بيتسب يهرو. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته إن شاء الله እንግዲህ በዚህ አዲስ መስጂድ አላህ ፍቃዱ ከሆነ ከዛሬ ጀምሮ ሳምንታዊ ተከታታይ ፕሮግራም ይኖረናል። ኪታቡን ለእናንተ ስላላስተዋወቅንና እኛም ስላልወሰንን ዛሬ ቦታው ክፍት እንዳይሆን እንዲሁ የተወሰነ ነጥብ ብቻ አንስተን እንተዋወሳለን። ለዛሬ ማንሳት የምፈልገው ርዕስ ፈጣሪ አምላካችንን አላህን የምናመልከው ለምንድነው በሚለው ዙሪያ ይሆናል። لماذا نعبده سبحانه وتعالى ጌታ አላህን የምናመልክበት እሱን ብቻ የምንገዛበት ዋና ምክንያታችን ምንድነው? ይሄ ጥያቄ ሙስሊም ካልሆነ አካል ቢቀርብልን በዚህ ዓለም ላይ የሚመለኩ ብዙ የሐሰት አማልክቶች አሉ አምላክ ሳይሆኑ አምላክ ተደርገው የተያዙ ማለት ነው። እኛ ሙስሊሞች ግን ጌታ አላህን ብቻ መርጠን እሱን ለማምለክ የፈቀድንበት ዋና ምክንያት ምንድነው ተብለን ብንጠየቅ መልሳችን ምን ይሆናል? በዚህ ጉዳይ ላይስ ቁርአን ምን ያስተምረናል የሚለውን አንዳንድ ነጥቦችን አስተዋውሳችኋለሁ። ያው ከዛ በፊት ሁላችንም የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው አላህን በብቸኝነት ለማምለክ እሱን ለመገዛት በዚህ ዓለም ላይ እኛ ሰዎች ብቸኛ ፍጥረት አይደለም ከኛ ውጭ ሌሎች ብዙ ፍጥረታቶች አሉ በዙሪያችን እኛ የምንተነፍሰውን አየር የሚተነፍሱ እኛ የምንመገበውን ምግብ የሚመገቡ እንስሳቶች አሉ እጽዋቶች አሉ በራሪዎችም አሉ ሰው ከነዚህ ፍጥረታት በተለየ መልኩ በዚህ ምድር ላይ የተፈጠረበት ዓላማ ምንድነው ከተባለ ከነዚህ ሁሉ የሚለየን አንዱና ዋነኛው ዓላማ ዒባደቱላህ ዐዘ ወጀል ጌታ አላህን መገዛታችን በሱ ህግና ስርዓት ህይወታችንን መምራት መቻላችን ቁርአን እንደተናገረው በሱረቱ ዛሪያት 51ኛ ሱራ አንቀጽ 55 እስከ 56 ባለው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘክር ፈኢነ الذክራ ተንፈዑል ሙእሚኒን አስታውስ ገስጽ ይላል ጌታ አላህ ያንተ ማስታወስ ወይም መገሰጽ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ይላል ሰው ረሺነውና ሲረሳ ሲሳሳት ሲዘነጋ አማኝ ከሆነ አስተዋሽ ያስፈልገዋልና ሁሌም አስታውስ ነው የሚለው ከማስታወሻዎቹ ሁሉ በላጩ ትልቁ ቅድሚያ ሊሰጠው የሚገባ የሆነ ሰው መቼም ቢሆን ሊረሳው የማይገባው
ለምን እንደተፈጠረ ማወቁ ነውና وما خلقت الجن والانس الا ليعبدون ሰውንም ሆነ አጋንንትን እኔን በብቸኝነት ሊገዙ እኔን በብቸኝነት ሊያመልኩ እንጂ ለሌላ ዓላማ አልፈጠርኳቸውም ነው የሚለው የተፈጠርነው ለዚህ ዓላማ መሆኑን ማወቅ መቻል አለብን አለበዛ የተፈጠርንበትን ዓላማ የማናውቅ የምንዘነጋ ከሆነ ከእንስሳት በምንድነው የምንለየው እንደምንበላው ይበላሉ ቅድም እንዳልኳችሁ እኛ ምንጠጣውን ይጠጣሉ እኛ የምንተነፍሰውን አየር ይተነፍሳሉ ማታ ሲደክመን እንደምናርፈው እነሱም ይተኛሉ ጠዋት ሲነጋ ለተለያየ የሥራ ዘርፍ እንደምንሰማራው እነሱም ሥራ ይሰራሉ ጓሮ ገብቶ የእርሻ አገልግሎት የሚሰጠው ያርሳል ገበያ ወጥቶ ዕቃ የሚጫነው ዕቃን በመጫን ከቦታ ወደ ቦታ ያንቀሳቅሳል የትራንስፖርት አገልግሎት የሚሰጠው ሰውና ዕቃን ይዞ ወደ ሩቅ ቦታ ይሄዳል በጥበቃ ሥራ ላይ የሚሰማራው ደግሞ ቤትንና አካባቢን ከሌባ እንደ ውሻ አይነቱ ይጠብቃል እነሱም ሥራ አላቸው አንድ ቀን አጀላችን ሲደርስ እንደምንሞተው እነሱም ይሞታሉ ምንድነው ታዲያ ትልቁ ልዩነት ሲባል የምንኖርበት ዓላማ ነው የሚለየን እኛ የምንኖረው ለዒባዳ ህይወታችንን የምንመራው በጌታ አላህ ህግና ሥርዓት ነው እሱ አድርጉ ብሎ ያዘዘንን ነገር አቅማችን በቻለ መጠን በመፈጸም አትቅረቡ ብሎ የከለከለንን ሙሉ በሙሉ በመራቅ በመጠንቀቅ መስመር ስተን የወደቅን ጊዜ ደግሞ በተውበት በእስትግፋር ወደ ትክክለኛው ማንነት በመመለስ የተፈጠርንበትን ዓላማ ለማሳካት ኢላ ሊያዕቡዱን የሚለውን ተሕቂቅ ለማድረግ ተፈጥረናል እንስሶች ለዚህ ዓላማ አልተፈጠሩ እኛ ለዒባዳ ስንፈጠር እነሱ የተፈጠሩት ለኛ ግልጋሎት هو الذي خلق لكم ما في الارض جميعا سوره البقره ቁጥር 28 29 አካባቢ ላይ እንደተናገረው እርሱ አላህ ማለት በመድር ላይ ያለውን ሁሉ ለናንተ ግልጋሎት የፈጠረ ነው ያለ እንስሳዎች በመድር ላይ ካሉ ነገራት ናቸው የተፈጠሩት እንደኛው ለዒባዳ ሳይሆን ለኛ ለሰው አገልግሎት እንዲሰጡ ነው እነሱን በመገልገል ሐላል የሆነልንን የተፈቀደልንን አርደን በመብላት ወተቱን አልበን በመጠጣት ቆዳውን ገፈን ልብስና ሌላ ነገር በመስራት ሐላል ያልተደረገውን ለውበት ለጭነት አገልግሎት ለትራንስፖርት ለሽያጭ ለመሳሰለው በመገልገል አላህን እንድንገዛ ተፈጥረናል ማለት ነው ዒባዳ የአላህ ግላዊ መብቱ በሰዎች ላይ ያለው ሐቁን ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ እንደተናገረው كنت ردف رسول الله صلى الله عليه وآله وسلم على حمار በአንድ አህያ ከአላህ መልእክተኛ ጋር አብሬ ሆኜ ከኋላ ተፈናጥጬ ቁጭ ብዬ ሳለ فقال لي يا معاذ انت معاذ ويالو قلت لبيك يا رسول الله عليه الصلاه والسلام ابيت انت يا الله መልእክተኛ ሆይ ሲላቸው قال اتدري ما حق الله على العباد وما حق العباد على الله عز وجل الله በባሪያዎቹ ላይ ያለው መብቱ ምን እንደሆነ ባሪያዎች ደግሞ በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ قلت الله ورسوله اعلم اللهنا መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው قال فان حق الله على عباده الله በባሪያዎቹ ላይ ያለው መብቱ ان يعبدوه እሱን ሊያመልኩት ነው ዒባዳ አላህ በእኛ ላይ ያለው ምኑ ነው መብቱ ነው ማለት ነው እኛ ደግሞ በጫንቃችን ላይ የተጣለ ግዳጅ እዳ ነው ይሄንን እዳ ዛሬ አላህን በመገዛት እሱን ብቻ በብቸኝነት በማምለክ ልንከፍል ይገባል ማለት ነው አለበዛ አላህን በብቸኝነት በማምለክ ይሄንን እዳችንን ዱንያ ላይ ካልከፈልን ነገ የውሙል ቂያማ ምን ከፍለው በጀሃነም እሳት ጀሃነም እሳትን የሚቋቋም ሰውነት የለንም እንል ከሆነ ዛሬውኑ አላህን በመገዛት ከእዳችን መገላገል ይገባናል ولا يشركوا به شيئا እሱን ሲያመልኩት ደግሞ በሱ አምልኮ ላይ ማንንም ላያጋሩበት ነው ብለው ነገሩት ሲፈጥረን ብቻውን እንደፈጠረን የሲሳይን ጉዳይ ሙሉ ኃላፊነት ወስዶ ብቻውን እንደረዘቀን ስናመልከውም ብቻውን እንድናመልከው ይፈልጋል አጋርን አይሻ
በእኛ መፈጠር በሪዝቅ ጉዳይ ላይ ምንም ድርሻ የሌላቸው አካላት አምልኮ ላይ በፍጹም ድርሻ ሊኖራቸው አይገባም። ይሄ አላህ በእኛ ላይ ያለው መብቱ ነው ነው። فإن حق العباد على الله عز وجل መልእክተኛው ቀጠሉና ባሮች ደግሞ በአላህ ላይ የሚኖራቸው መብት አለ። አላህ ለባሪያዎቹ ከማዘኑ የተነሳ የናንተ መብት ነው ብሎ በራሱ ላይ የደነገገው ማለት ነው። ማንም በአላህ ላይ ህግ ሊያወጣ አይችልም። አላህ ይሄንን ሊያደርግ ዋጅብ ነው በርሱ ላይ፣ ይሄንን ደግሞ ላያደርገው حرام ነው ብሎ በአላህ ላይ ማንም ህግ ማውጣት አይችልም። አላህ ግን ለባሮቹ ካለው አዘኔታ ከርህራሄው የተነሳ ለኛ ሊፈጽምልን የፈለገውን ነገር በራሱ ላይ ዋጅብ ያደርጋል፣ የሚፈልገውን በራሱ ላይ حرام ያደርጋል። ሊያዝንልን ስለፈቀደና ስለፈለገ ማንም ሳያስገድደው كتب ربكم على نفسه الرحمة ጌታችሁ አምላካችሁ አላህ ለናንተ ያዝንላችሁ ዘንድ እዝነትን ረህመትን በራሱ ላይ ደነገገ፣ ዋጅብ አደረገ ይላል። ማንም ሳይወጅብበት በሱ ላይ ማለት ነው። በሱ መንገድ ከታገልን ዲኑን የበላይ ለማድረግ ሰበብያውን ካሟላን እኛን ሊረዳን መጀመሪያውን ዋጅብ ነው በኔ ላይ ያለው ራሱ ነው። وكان حقا علينا نصر المؤمنين በኔ መንገድ የሚታገሉ ሙእሚኖችን መርዳት በኔ ላይ የተገባ ግዳጅ ነው ነው የሚለው። የሚፈልገውን حرام ያደርጋል በራሱ ላይ ማድረግ እየቻለ የሰራነውን መልካም ስራ ያለ ምንዳ ላያባክንብን ባልሰራነው ወንጀል እላያችን ላይ ጭኖ ላይጠይቀን ዙልምን አላህ ምን አለ إني حرمت الظلم على نفسي በራሴ ላይ እርም አርጌዋለሁ ነው ያለው። ማንም ሳያደርግበት ማለት ነው። ስለዚህ የባሮች መብት በአላህ ላይ ሲባል አላህ ለኛ ከማዘኑ የተነሳ የደነገገው ማለት ነው። ምንድነው አሉ መልእክተኛው ألا يعذب من لا يشرك به شيئا በሱ አምልኮ ላይ ማንንም ሳያጋራ በላ ኢላሃ ኢላላህ እምነቱ በተውሂዱ ላይ እንደጸና የሞተ ባሪያውን በእሳት ላይ ቀጣው ነው፣ ጀነት ሊሰጠው ነው። ይሄ የባሮች መብት በአላህ ላይ ነው ብለው ነገሩት ማለት ነው። ስለዚህ ዒባዳ አላህ በእኛ ላይ ያለው መብቱ መሆኑን ከዚህ ሐዲስ በግልጽ እንረዳለን ማለት ነው። በዒባዳ ደስተኛ ህይወት መኖር ይቻላል። የተፈጠርንበትንም አምላካዊ ግዳጅ በአግባቡ መወጣት ይቻላል። ያለ ዒባዳ የሚኖር ሰው እንደ እንስሳ ነው የሚኖረው። አላህ በሱረቱ ሙሐመድ 47ኛው ሱራ አንቀጽ 12 ላይ إن الله يدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار الله እነዛ ያመኑትንና መልካም ሥራ የሰሩ ሰዎችን ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል። والذين كفروا እነዛ የካዱት ግን يتمتعون በምድር ላይ ብቻ ይጠቀማሉ። ويأكلون كما تأكل الأنعام እንስሳዎች እንደሚበሉት እንደሚመገቡት እነሱም ይበላሉ። ዱንያ ብቻ ነው፣ ሌላ ለውጥ የለም። ነገ የውሙል ቂያማ ግን والنار مثوى لهم ለነሱ ማረፊያቸው መመለሻ ሀገራቸው እሳት ነች ይላል። የተፈጠረበትን ዓላማ ያላወቀ አላህን ያልተገዛ ሰው በአኺራ ጣፈንታው ይሄው ነው ማለት ነው። በዱንያ ህይወት ጣፋጭና የተረጋጋ ደስታ የተሞላበት ህይወት መኖር የፈለገ ሰው ዒባዳን በአግባቡ መፈጸም አለበት። አላህ በሱረቱ ነህል 16ኛ ሱራ አንቀጽ 97 ላይ በግልጽ እንደተናገረው من عمل صالحا من ذكر أو أنثى ከወንድም ይሁን ከሴት መልካም ስራን የሰራ ሰው وهو مؤمن እርሱ አማኝ ሆኖ ማለት ነው። መልካም ስራን የሚሰራ ሰው فلنحيينه حياة طيبة ጥሩ የሆነ መልካም ህይወትን እናኖረዋለን ያለው። የዱንያ ህይወታችን ደስታ መረጋጋት የተሞላበት እንዲሆን በጌታ አላህ ህግ ስር የምንመላለስ መሆናችን ሸርጥ ነው። አማኞች ሆነን መልካም ስራ መስራት አለብን። ነገ ደግሞ የውሙል ቂያማ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን
ይሰሩት ከነበረው በእጥፍ ድርብ በተሻለ መልኩ እመነዳቸዋለሁ ብለዋል። ከዒባዳ ዘንግተን አላህን ከማምለክ ቦዝነን የዱንያ ህይወታችን እንዲያምር የምንፈልግ ከሆነ ግን አላህ የተናገረውን ማስታወስ አለብን። ሱረቱ ጣሃ 20ኛው ሱራ አንቀጽ 124 ላይ ወመን አዕረض عن ذكري እኔን ከማስታወስ ሶላት ከመስገድ ቃሌን ቁርአንን ከማንበብ ችላ ብሎ የተወሰው የዞረ ሰው فإن له معيشة ضنكا በዱንያ ህይወቱም ሆነ በቀብር ዓለም ጠባብ የሆነ ህይወትን እናኖረዋለን ያለው። ጠባብ ህይወት ነው የሚኖረው ለሱ። መሬት ከመስፋቷ ጋር ተጠባዋለች። በዱንያ ያግበሰበሰው በአካውንቱ የተቀመጠው ሁሉ ለሱ ቀናዓ ይሆነውም፣ አይረካበትም፣ አይደሰትበትም። ህይወቱን አላህ ጠባብ ያረጋዋል። ነገ ደግሞ ወነህሹሩሁ የውመል ቂያመቲ አዕማ እውር አድርጌ ነው መቀሰቅሰው ይላል። ስለዚህ የዒባዳ ጥቅሙ በዱንያም በቀብርም በአኺራም ነው። ለዚህ ዓላማ ነው የተፈጠርነው። በዒባዳ የዘላለምን ህይወት ጀነትን ማግኘት ይቻላል። ጀነት ከዒባዳ ውጭ አትገኝም። አላህ ሱረቱ መርየም ቁጥር 63 ላይ تلك الجنة التي نورث من عبادنا من كان تقيا ከባሮቼ መካከል ይህችን ጀነት የማወርሳት እኔን በምድር ዓለም ሳለ የሚፈራኝ የሚጠነቀቅ ተቂይ የሆነውን ብቻ ነው ያለው። አላህን ከመገዛት የሚኮራውማ ጀነት ሳይሆን እጣፈንታው ሌላ እንደሆነ ሱረቱ ጋፊር 40ኛው ሱራ አንቀጽ 60 ላይ وقال ربكم ادعوني استجب لكم ጌታችሁ አላህ አለ እኔን ብቻ ተገዙኝ እኔን ብቻ ለምኑኝ አለ። ዱዓኡል መስአላም ዱዓኡል ዒባዳም ሁለቱም ይካተታሉ። ስትማጸኑ እኔን ብቻ ተማጸኑ፣ ስታመልኩም እኔን ብቻ አምልኩ። አስተጂብ ለኩም ለጥሪያችሁ ምላሽ እሰጣለሁ፣ እሺ እላለሁ፣ ዒባዳችሁንም እቀበላለሁ። إن الذين يستكبرون عن عبادتي እነዚያ እኔን ከመማጸን እኔን ከመገዛት የሚኩራሩ ሰዎች سيدخلون جهنم داخرين جهنم እሳትን በአፍጢማቸው የተደፉ ሆነው ተዋራጆች ሆነው ይገቧታል ያለው። ጀነት ያለ ዒባዳ አይገኝም። እንደ መግቢያ ይሄንን የዒባዳን ጉዳይ ካየን ወደ ርዕሳችን እንመለስና ታዲያ ጌታ አላህን የምናመልከው ለምንድን? ሌሎች የሚያመልኳቸውን ከአላህ ውጪ የሚመለኩ አካላትን እማንገዛበት አላህን ብቻ የምናመልክበት ምን አሳማኝ ምክንያት አለን? ቁርአንስ አላህን ብቻ ተገዙ ሲል ለምንድነው የምናመልከው እሱን ብቻ ብለን ጥያቄ ብናነሳ የሚሰጠን አመክንዮ ምንድነው? ሰዓቱ እንደፈቀደልን ኢንሻአላህ 5 ወይም 9 የሚደርሱ ምክንያቶችን እንመለከታለን። አንደኛው ምክንያት እኛ ጌታ አላህን የምናመልከው እሱ የሁላችንም ጌታ እኛ ደግሞ የርሱ ባሮች በመሆናችን ነው። ባሪያ ሊያመልክና ሊገዛ የሚገባው ጌታውን ብቻ ስለሆነ የዓለም ጌታ አላህ እንጂ ሌላ ማንም ስላልሆነ አላህን የምንገዛው እርሱ የሁላችንም ጌታ ስለሆነ ነው። እኛ ደግሞ ባሮቹ ነን። ይህንን በተመለከተ ቁርአን ምን ይላል? ሱረቱ መርየም 19ኛ ሱራ አንቀጽ 88 እስከ 93 ባለው ላይ وقالوا اتخذ الرحمن ولدا الرحمن ልጅን ያዘ ወለደ አሉ። لقد جئتم شيئا إدا እጅግም በጣም ከባድ መጥፎ የሆነ ንግግር ይዛችሁ መጣችሁ አለ። ከዚህ ከንግግራችሁ ክፋት የተነሳ الرحمن ወለደ ተወለደ ከማለታችሁ የተነሳ تكاد السماوات يتفطرن منه ከንግግራችሁ ክፋት ሰማያት ሊቀደዱ ተቃርበዋል። وتنشق الأرض ምድር ልትሰነጣጠቅ وتخر الجبال هدا ጋራዎች ተራራዎችም ተንደው ሊወድቁ ይቃረባሉ። ይሄ ሁሉ ለምን? أن دعوا للرحمن ولدا الرحمن ልጅን ያዘ ወለደ ብለው ስለሞገቱ ብቻ وما ينبغي للرحمن أن يتخذ ولدا الرحمن በባህሪው ልጅን ሊይዝ ለሱ ፈጽሞ አይገባውም፣ ከባህሪው ጋራም አይሄድም ማለት። ታዲያ ልጆቹ ካልሆነ
ምንድነን ስንል ኢን ኩሉ መን ፊስ ሰማዋቲ ወልአርዲ ኢላ አቲ الرحمن عبدا በሰማያትና በምድር ያለው በጠቅላላ ነገ የውሙል ቂያማ الرحمن ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ነው ያለው በሰማይ እነማን አሉ መላእክት አሉ በምድር ማን አለ ሰዎችም ጅኖችም አሉ እነዚህ ሁሉ ፍጥረታት الرحمن ዘንድ ባሪያ ሆኖ የሚመጡ እንጂ ሌላ አይደሉም ነው ያለው ሁላችንም የርሱ ምንድነን ባሮቹ ነን እኛ ባሪያዎቹ ከሆነን እርሱ ምናችን ነው ጌታችን ነው ባሪያ ሊያመልክ የሚገባው ጌታውን ብቻ ነው በሌላም ስፍራ ሱረቱል አንቢያ 21ኛው ሱራ አንቀጽ 26 ላይ وقالوا اتخذ الرحمن ولدا አረብ ጣዖታውያን ሙሽሪኮች አላህ መላእክትን ሴት ልጅ አድርጎ ያዛሉ ሱብሃነ ከእንደዚህ አይነት የጉድለት ባህሪ አላህ ጥራት ይገባው በል ዒባዱ ሙክረሙን ይልቁኑ መላእክቶች የሱ ልጆች ሳይሆኑ የተከበሩ ባሮቹ ናቸው ነው ያለው መላእክት ምንድናቸው የአላህ ልጆች ሳይሆኑ ባሪያዎቹ ናቸው እርሱ የነሱ ጌታቸው ነው ማለት ነው ይሄ ከሆነ ባሪያ ማንንም ማምለክ አለበት ወደሚለው ጥያቄ ስንመጣ ጌታውን ብቻ ነው ሊያመልክ የሚገባው ቁርአን በሱረቱል አንከቡት 29ኛው ሱራ አንቀጽ 56 ላይ ያ ዒባዲ الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዓቱን ምድር ሰፊነችና በየትኛውም የምድር ክፍል ተሰዳችሁ ስትኖሩ ፈኢያየ ፈዕቡዱን እኔን ብቻ ተገዙ አለ እኔን ብቻ ለምን እሱ ምናችን ስለሆነ ጌታችን እኛ ደግሞ ባሮቹ በመሆናችን ምክንያት ማለት ነው በሱረቱል ሐጅ 22ኛው ሱራ አንቀጽ 77 ላይ ያ አዩሃ الذين آمنوا እናንተ በአላህ ያመናችሁ ሰዎች ሆይ እርካዑ ወስጁዱ ለጌታችሁ አጎንብሱ እንዲሁም ስገዱ ወዕቡዱ ረበኩም ማንን ጌታችሁንም ተገዙ ነው ያለው መገዛት ጌታን እንጂ ጌታ ያልሆነን አካል በምንም መልኩ ልናመልከው አይገባም ወዕቡዱ ረበኩም وفعلوا الخير لعلكم تفلحون ትድኑ ዘንዳም መልካም ስራን ስሩ ይላል አሁን ካቀረብናቸው 5 ወይም 6 ከሚደርሱ የቁርአን አንቀጾች ምን ተረዳን ማለት ነው አላህን የምናመልክበት አንደኛው ምክንያት እርሱ የሁላችንም ጌታ በመሆኑ እኛ ደግሞ ባሪያዎቹ ስለሆንን ባሪያ መገዛት ያለበት አላህን ነው አልহামዱሊላሂ ረቢል ዓለሚን ምስጋና በተቀላላ ለማን ይገባው ነው የሚለው የዓለማት ጌታ ሙረቢ ተንከባካቢ ለሆነው ለአላህ ነው እርሱ የዓለማት ጌታ ከሆነ ዓለም በተቀላላ ደግሞ የርሱ ምንድነው ባሪያ ሊገዛ የሚገባው ይሄ ነው ከአላህ ውጪ ያለን አካል እንድናመልክ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው ያ ጌታ ነው ብላችሁ መስበኩት እንድናመልከው መትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ አው ብለው ከተናገሩ መጽሐፉን ክፈቱና አሳዩን አንድም ቦታ የለም ከሌለ እናንተ ባሮቼ ናችሁ ካላለን ወይ እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው ታዳሱ አላህንማ ምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው እኛ የርሱ ባሮች ነን ባሮቼ ሆይ ተገዙኝ ስላለ ነው ይሄ አንደኛው ምክንያታችን ነው ግልጽ ነው ወንድሞች ተግባብተናል ሁለተኛ አምላካችንን አላህን እርሱን ብቻ ምንገዛው እርሱን ብቻ ምናመልከው ለምንድነው ከተባለ لانه خالقنا ብቸኛው ፈጣሪያችን እርሱ ብቻ ስለሆነ ነው እኛን ካለ መኖር ወደ መኖር ያመጣን ህይወትን የለገሰን የፈጠረን አስገኝ ፈጣሪያችን እርሱ ብቻ ነው ከአላህ ውጪ ሰውንም ጂንንም መላእክንም ዓለምን ፈጥር ያለው ብሎ በግልጽ የተናገረ ማንም የለም እኔ ብሎ አላህ የሚመለከው
የዓለማት ፈጣሪ ስለሆነ ነው። ፈጣሪን ማምለክ እንደሚገባ የቱ ጋር ተናገረ ካሉ ሱረቱል በቀራ ቁጥር 21 ላይ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 21 ላይ ያ አዩሃናስ እናንተ ሰዎች ሆይ አለ እዕቡዱ ረበኩም ጌታችሁን ተገዙት ይለናል። የትኛው ጌታ ብለን ስንጠይቅ አለዚ ኸለቀኩም ያ እናንተ የፈጠረ የሆነው አለ። አምልኮ የሚገባው መፍጠርና ማስገኘት የቻለው ነው። እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም እነዚያን ከናንተ በፊት የነበሩትን ወላጆቻችሁን አያት ቅማያት እስከ አደም አለይሂ ሰላም ድረስ ያሉትን የፈጠረውን ጌታ ተገዙት። ዒባዳ የሚገባው ይሄ ፈጣሪ ብቻ ነው። ለዓለኩም ተተቁን ይሄን ጌታ ትጠነቀቁ ትፈሩ ዘንድ አለ። ልንገዛ የሚገባው የፈጠረንን ያስገኘንን ነው። በሌላም ስፍራ ምን ይላል? ሱረቱል አንዓም ምዕራፍ 6 ቁጥር 102 ላይ ዛሊኩሙላሁ ረቡኩም ይሃችሁ የናንተ ጌታችሁ አላህ ብቻ ነው። ላ ኢላሃ ኢላሁ ከሱ በስተቀርም በእውነት የሚመለክ ሌላ አምላክ የለም። ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ ነውና ፈዕቡዱሁ ስለዚህም ተገዙት አለ። ስለምኑ? የሁሉ ነገር ፈጣሪ በመሆኑ መፍጠር የሚችል ነው ሊመለክ የሚገባው። ወሁወ ዐላ ኩሊ ሸይኢን ወኪል በሁሉ ነገር ላይ ዋቢ ተጠሪ ብቸኛ ወኪል እርሱ ነውና ይላል። ያልፈጠረ አካል ታዳ ከፈጠረ ጋር ይስተካከላል እንዴ? ይመለካል? በፍጹም። ሱረቱ ናህል 16ኛው ሱራ አንቀጽ 17 ላይ አፈመን የኽሉቁ ከመን ላ የኽሉቅ የሚፈጥር እንደማይፈጥር ነው እንዴ አለ። ይስተካከላሉን? በፍጹም። አፈላ ተዘከሩ ትንሽ እንኳን አትገሰጹ አታስተውሉም ማለት። ታዲያ ከአላህ ውጪ ያለን አካል ጌታ ነው ያድናል ኑ እመኑ ተብለን ስንሰበክ ይሄ የምትሰብኩት አካል እኔ ዓለማትን ፈጥሬያለሁ ብሏል ወይ? እናንተ የኔ ፍጡሮች ናችሁ ብሏል ወይ? አላለም። መጽሐፉም ላይ የለም። ለምንድን ነው የምናመልከው ታዲያ? ጌታ አላህንማ የምንገዛው ዓለማትን የፈጠረ እሱ ብቻ ስለሆነ ነው። አላሁ ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ አላህ ነው። መገዛት ያለብን አለዚ ኸለቀኩም ያ የፈጠራችሁ ነው። እንዴት ያልፈጠረኝን የኔ ጌታ የኔ የግል አዳኝ አድርጌ ልገዛው እንዴት እችላለሁ? ማይሆን ነገር ነው። እስቲ ያ ጌታ እኔ ዓለምን ፈጥሬያለሁ ብሎ ይናገር። የለማ መጽሐፉ ላይ። አላህን የምናመልክበት ሌላው ሁለተኛው ምክንያት እርሱ የሁሉ ነገር ፈጣሪ በመሆኑ ነው። ግልጽ ነው? ተግባብተናል? ሶስተኛ ምክንያት አምላካችንን አላህን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድን ነው ከተባለ ሪዝቅ በጠቅላላ በሱ እጅ በመሆኑ ነው። ሰዎች በህይወት ለመኖር የሚያስችላቸው አንዱና ዋነኛው ምንድነው? ሲሳዩ ሳይበሉ ሳይጠጡ ሳይተነፍሱ በፍጹም በህይወት መኖር አይቻልም። ይሄንን ሪዝቅ ከአላህ ሌላ ኃላፊነትን ወስዶ ዓለምን የሚረዝቅ እስካሁን ድረስ ታይቶ ተሰምቶም ይታወቃል? ሐታ ከአላህ ውጪ ጌታ ነው ያድናል ብለው የሚሰብኩትን አካል እንኳን ሁሌም ጌታ ነው ከማለት ውጪ ሪዝቅ ይሰጣል ሲሉ አንድ ቀንም ተሰምተው አያውቁ። እንዴት አድርጉ? እሱም እኔ ረዛቅ ነኝ አላለም። ሲለመንም ዒሳ ሆይ ረዝቀን የሚል ሙስሊም ያልሆነ ሰው ሰምታችሁ ታውቃላችሁ? ጌታ ነው ያድናል ከማለት ውጪ ሌላ ምንም ስብከት ሰምተንም አናቅ። ሪዝቅ በማን እጅ ነው? በጌታ አላህ እጅ ከሆነ የማይረዝቀውን አካል ምን ብለን ነው የምናመልከው? ምን ብለን ነው ጌታ አድርገን የምንይዘው? አላህ የሚመለከው ሪዝቅ በሱ እጅ ብቻ ስለሆነ ነው። ይሄንን ራሱ ነው የሚነግረን ጌታችን። የቱ ጋር? ሱረቱል አንከቡት 29ኛው ሱራ አንቀጽ 17 ላይ አረብ ጣዖታውያኖችን ምን አላቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳና እነዚያ ከአላህ ሌላ የምትገዟቸው በጠቅላላ ጣዖታት ናቸው ነው የሚለው። አምልኮ አይገባቸውም። ወተኽሉቁነ ኢፍካ ውሸትንም ትቀጥፋላችሁ።
إن الذين تعبدون من دون الله لا المسيح يጨምራል እነዚያ ከአላህ ሌላ የምትገዟቸው የምታመልኳቸው አካላት لا يملكون لكم رزقا ሲሳይን ለእናንተ በፍጹም አይችሉም ያለው አዎ አይችሉም እናንተም ለምናችሁ አታውቁም እሱም እኔ ነኝ ረዛቅ ብሎ ተናግሮ አያውቅም ከአላህ ሌላ የምትገዟቸው ሁሉ ሲሳይን በፍጹም አይችሉም ስለዚህ ምን ይሆን فابتغوا عند الله الرزق ሲሳይን ከአላህ ዘንድ ፈልጉ واعبدوه እሱንም ብቻ ተገዙታል ሊመለክ የሚገባው ሪዝቅ በእጁ የሆነው ጌታ እንጂ መረዘቅ የማይችል አካል አይደለም ወሽኩሩ ለህ በእናንተ ላይ ለዋለው ውለታ ምስጋናን አቅርቡ አመስግኑት ይሄን ጌታ ኢለይሂ ቱርጃዑ ከሞት በኋላ የምትመለሱት ወደሱ ነውና ይላል ጌታ አላህ ከሚመለክበት አንዱ ምክንያት አጠቃላይ የፍጥረት ዓለም ሁሉ ሪዝቅ በሱ እጅ ብቻ መሆኑ ነው ይሄ ነው ምክንያታችን በሌላም ስፍራ አላህ ምን ይላል በሱረቱ النحل 16ኛው ሱራ አንቀጽ 73 ላይ ويعبدون من دون الله ጣዖታውያኖች ከአላህ ሌላ ያለን ይገዛሉ ما لا يملك لهم رزقا من السماوات والارض شيئا ከሰማያትም ሆነ ከምድር አንዳችን ሪዝቅ እንኳን ለነሱ ማድረግ የማይችሉትን ولا يستطيعون ከመነሻው አቅሙ የሌላቸውን አካላት ያመልካሉ ይገዛሉ አለ ይሄ ሊሆን አይገባም ሪዝቃችንን ኃላፊነት ወስዶ ያልሰጠን ያረዘቀን አካል ልናመልካው አይገባም እኛ ማምለክ ያለብን በሰላሙም በጦርነቱም ወቅት የሚረዝቀን ከጦርነትም ሰላም ነጃ የሚለንን ነው በሱረቱ ቁረይሽ ላይ እንደተነገረው የመጨረሻዎቹ 3ኛና 4ኛ አያት ላይ فليعبدوا رب هذا البيت يزهن بيت يمكانم يكعبانم جيتا اللهن يجزو السمالت الذي أطعمهم من جوع كرهاب مجباتشو وآمنهم من خوف كفرهات دمو سلامنا دهننتن ياقونا صفاتشو يهونون جيتا إلا لملك مجبو رزق بجو يهونانو اما يشل أكال رزقن بمن ملكونو لنا ملك مجبو أي هونن كالله تشي عيسى يدنال ጌታ ነው ኑ ተቀበሉት ይሉናል አንድ ቀን ይረዝቃል ሲሉ ሰምታችሁ ታውቃላችሁ አንድ ቀን አይልም አሱራሱ እንደውም የሰማያትና የምድር ጌታ ሆይ ይሄንን አንተ ስለረዘከን እናመሰግናለን የሚል ጥቅስ ነው ያለው ቁርአኑም ላይ ቢሆን ሐዋሪያቶች ከኢሳ هل يستطيع ربك أن ينزل علينا مائدة من السماء ያሉት هل تستطيع أنت ያሉት ጌታ ከሰማይ ለኛ ምግብን ሊያወርድልን ይችላልን እንደዛ ከሆነ እስኪ ጠይቅልን ያሉት قال اتقوا الله ان كنتم مؤمنين እውነተኛ ማኞች ከሆናችሁ አላህን ፍሩ አለ ንግግራችሁ አደመጣስ አላህ ሁሉን ቻይ ጌታ ሆኖ ሳለ ጌታ ይችላልን እንደ የሚል ጥያቄ ማቅረብ አደመጣስ ነውና አላህን ፍሩ ከዛ እነሱም ተናገሩ እኛ መብላትን ስለፈለግን ቀልቦቻችንም እንዲረኩ አንተ ያልከን ነገር እውነት መሆኑን እንድናውቅና ከመስካሪዎቹ እንድንሆን ስለፈለግን ነው ሲሉ قال عيسى ابن مريم يا مريم ልጅ عيسى ምን አለ ማኢዷ ሆይ ከሰማይ ውረጂ ያላለም اللهم ربنا انزل علينا مائدة من السماء رزاق السنوا ጌታችን አምላካችን አላህ ሆይ ከሰማይ ማዕድን ለኛ አውርድልን ያለው تكون لنا عيدا لأولنا وآخرنا وآية منك كانت يوم تأمر من ديون እንደዚሁም ለኛ ለመጀመሪያዎቻችንም ለመጨረሻዎቻችንም መደሰቻ የሚሆን እንደውም ወርዙቅና ረዝቀን ያለው ወአንተ ኸይሩ الرازقين ከሰጪዎች ሁሉ በላጩ አንተ ነህና ነው ሪዝቅ በጌታ አላህ እጅ ነው ያለው አላህ የሚመለከው በዚህ ምክንያት ነው ከአላህ ውጪ ያለን አካል እንድናመልክ ጌታ አድርገን እንድንይዝ የሚሰብኩን ሰዎች ካሉ አላህን የምናመልክበት ምክንያቱን እናቀርብና አንተ ጌታ ነው ብለህ የሰበከው አካል እስኪ ሪዝቅ ይችላል ወይ ብለህ ጠይቀው አው ካለ እስቲ ኪታቡ ላይ የሚናገር አምጣ አንድ ቀን ወይኔ ረዛቅ ነኝ ያለበት ወይንም ደግሞ እሱን እስቲ ረዝቀን ብለው ሐዋሪያቶቹ የተማጸኑበት የለም ይሄ ነው እስላም ቀጥታ መልእክቱ
ግልጽ ነው ይሄን ተግባብተናል አራተኛ አላህን የምናመልክበት እርሱን ብቻ የምንገዛበት ምክንያቱ ምንድነው ከተባለ ጥቅምም ሆነ ጉዳት ውሳኔው ከርሱ ዘንድ ብቻ ስለሚመጣ በዚህ ዓለም ላይ ሰዎችን ሊጠቅማቸው የሚችል ነገር በጠቅላላ ከጌታ አላህ ውሳኔ ውጪ በፍጹም ሊመጣ አይችልም እንደዚሁም የሚጎዳን ነገር ካለ ያንን ጉዳት መወሰንም ሆነ ጉዳቱን ከኛ ላይ ማንሳት ጌታ አላህ ብቻ ሊያደርገው የሚችል ነገር ነው ሌላው አካል ልጥቀማችሁ ብሎ ካልጠቀመን ልጉዳችሁ ብሎ ጉዳትን ማምጣት የማይችል ከሆነ ምን ተብሎ ነው የሚመለከው ጥቅሙን ወደን ጉዳቱን ፈርተን ልናመልከው የሚገባው ጥቅምም ሆነ ጉዳት በእጁ የሆነውን ብቻ ነው ማን ነው ከአላህ ውጪ ይሄን የሚችል ሰባኪዎቻችን ሁሌም ሲሰብኩ ኢየሱስ ያድናል ይላሉ ይገድላል ሲሉ ሰምተን አናቅም አንድም ቀን አራ አላህ ይገድላል ነው እኛ ደግሞ ምንለው ያልገባቸው ሰዎች እንዴት ይላሉ ጌታ ያድናል እንጂ እንዴት ይገድላል እና ማን ነው የሚገድለው ሰይጣን ነው ይላሉ እርግጠኛ ናችሁ አዎ ጥሩ ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም ነው ጥያቄው የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ ሰይጣን ሆነ ማለት ነው ስለዚህ ሊመለክ የሚገባው ሰይጣን ነው አይ መጀመሪያውኑ አምላክ እንዲጎዳ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልም እርሱ ብቻ ወደዚህ ዓለም ስንመጣ ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት ማንኛይቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው ጥቅምም ጉዳትም ሚን አላህ ከአላህ ብቻ ነው ምንለው እስቲ ኢየሱስ ይገድላል ይበሉ አይችሉም ቃሉም ላይ የለም እነሱም አላሉም ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው መግደል ካልቻለ ማዳኑን እንዴት ቻለ ታዲያ ይገድላል የኛ ጌታ ግን ራሱ እንደነገረ هو الذي يحيي ويميت ሕያው ያደርጋል ይገድላልም ነው ማዳን ሕያው ማድረግ ብቻ ሳይሆን መግደልም የሱ ስልጣን ነው ጥቅምም ጉዳትም ከሱ ዘንድ ብቻ ነው ምን ይላል ይሄ ጌታ ስለዚህ ጉዳይ ሲነግረን በሱረቱል ማኢዳ ቁጥር 76 ላይ አምስተኛው ሱራ ቁጥር 76 ቁል ካዲያኖችን በሏቸው ይላል አታዕቡዱነ ሚን ዱንላህ ከአላህ ሌላ ያሉትን ትገዛላችሁ እንዴ ማላ የምሊኩ ለኩም ضرا ولا نفعا ለናንተ ጉዳትንም ጥቅምንም የማይችሉ አለ ምን ማለት ነው ጉዳት ደርሶባችሁ ያን ጉዳት ሊያነሱ ሊገልጹላችሁ ወይ ጉዳትን በእናንተ ላይ ሊወስኑ እንዲሁም ጥቅምን ወስነው ሊያመጡላችሁ ወይ ደግሞ በእናንተ ላይ ጥቅምን ሊያስቀሩባችሁ የማይችሉ አካላትን እንዴት ትገዛላችሁ በላቸው والله هو السميع العليم الله የባሮቹን ንግግር ሰሚ ሁኔታቸውን አዋቂ ነው ይላል ስለዚህ ጥቅምንም ሆነ ጉዳትን የማይችል አካል ሊመለክ አይገባውም ነው በሌላም ስፍራ ሱረቱ ፋጢር 35ኛው ሱራ አንቀጽ 2 ላይ ማ يفتحillahu للناس አላህ ለሰዎች የሚከፍትላቸውን ይላል من رحمة كأزنة كشرنة كسيسايو يمكفتون فلا ممسك لها أنت قان دايدرس لياسكرو ليزو يميشل عندم هايلون لمن يارو أني لانتنو بيه يكفت كلهم دلمنيون سيساي ويم ليلانا رحمة مانم لياسكرو أيشلم متك أمهن اسكوسن كوين درس بتكارانيوس وما يمسك أني ياسكتم ياسكروتم فلا مرسل له لرسو نجر لسيسايو مانم لياسلككو ليلكو أيشلم من بعده كنبوها لا إله إلا الله وهو العزيز بهولتم قداي الشنافيو أنينين يميلو الحكيم تببن يوم منينين ما انتكم لدرسو يقبل يرحمته
ማን ደግሞ ሊያዝበት ይገባል ጉዳት ይድረስበት አዋቂውና ጥበበኛው እኔ ነኝ አድራጊውና አሸናፊውም እኔ ነኝ ያለው ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል 10ኛው ሱራ አንቀጽ 107 ላይ ወኢን የምሰስከ አላሁ ቢضر አላህ አንተን በጉዳት ቢነካህ አለ መጥፎ ነገር ጉዳት እንዲደርስብህ ቢወስን ፍቃዱ ቢሆን ማን ያነሳዋል ይሄን ጉዳት فلا كاشف له الا هو ከራሱ ከአላህ በስተቀር ይሄን ጉዳት ሊያነሳው ሊገልጸው የሚችል ማንንም የለም ወኢን يريدك بخير በመልካም ነገር ደግሞ ከፈለገ በኒዕማው فلا راد لفضله የሱ ትሩፋት ወደ አንተ እንዳይደርስ ሊመልስ የሚችል አንድም አካል የለም ስለዚህ አላህ የፈለገ ጊዜ ኸይሩን የፈለገ ጊዜ ሸሩንም يصيب به من يشاء من عباده ከባሮቼ የሚሻውን ሰው አገኝበታለሁ አለ ኸይሩንም የፈለገለ ጊዜ መጥፎውንም እንደዛው وهو الغفور الرحيم ለተመላሽ ባሮቹ ሁሌም መሐሪ አዛኝ አምላክ ነው ይላል እንደዚሁም አባታችን ኢብራሂም አለይሂ ሰላም አባቱን ሲያናግረው ለምን ታመልካለህ ሲለው የሚያመልከው ነገር ነውረኛ መሆኑን በምን መልኩ ነው የገለጸለት በቁርአን በሱረቱ መርየም ምዕራፍ 19 አንቀጽ 42 ላይ إذ قال لأبيه لاباتو بالغزي استاوس يا أباتي هوي لما تعبد لمن تعملك الله من ما لا يسمع بتطروا يما يسمع ولا يبصر يفلكون نجر بالتدرج ليايه لملكت ما يشل ولا يغني عنك شيئا كانت منم ليبقى يما يشل ጉዳትን አይከላከል ወይ ጥቅምን አያመጣ ይሄን ማድረግ ያልቻለን ለምን ትገዛለህ ካለው ኢብራሂም ሲገዛው የነበረው አምላክ ምን አይነት አምላክ ነበር ማለት ነው የሚሰማ የሚያይ ከፈለገው ነገር ሊያብቃቃ የሚችል ነበር የኢብራሂም አምላክም እንደዛውማ ቢሆን ኖሮ አባቱ መልሱን ይሰጠው ነበር አንተስ ምትገዛው መቼ ይሰማል መቼ ያያል ሊለው ነበር እኛ ዛሬ የምንገዛው የማንን አምላክ ነው ኢብራሂም አለይሂ ሰላም ሲያመልከው የነበረውን አምላክ ነው ይሄ ነው መልእክቱ ማለት እንደዚሁም አብዱላህ ኢብኑ አባስ ነብያችን አለይሂ ሰላቱ ወሰለም ሲያስተምሩት ምንድነው ያሉት አንተ ልጅ የአላህን ህግ ጠብቅ አላህ ይጠብቀሃል ሁሌም ህጉን ጠብቅ ከፊት ለፊቱ ታገኘዋለህ በጠየቅ ጊዜ አላህን ብቻ ጠይቅ እንደዚሁም ደግሞ በመተማጸን ሰዓት አላህን ብቻ ተማጸን እገዛን ስትጠይቅ በአላህ ብቻ ተገዛ አሉትና አንድ ነገር ምን አሉት ወዕለም እወቃሉት ان الامه لو اجتمعت على ان ينفعوك بشيء ህዝቦች ሁሉ ተሰባስበው አንተን ባንዳች ነገር እንጥቀምህ ቢሉ لم ينفعوك الا بشيء قد كتبه الله لك الله ላንተ ይሁን በነሱ ሰበብ ተጠቀም ብሎ የጻፈልህን ካልሆነ በቀር ህዝቦች ስለተሰባሰቡ ብቻ ምን ሊያረጉ አይችሉም ሊጠቅሙ አይችሉም ውሳኔ ከላይ መምጣት አለበት ጥቅም የሱ ነው የታችኛው ምንድነው ሰበብ ነው በዛው ተቃራኒ لو اجتمعت على ان يضروك بشيء ባንዳች ነገር ሊጎዱ ቢሰባሰቡስ ተንኮላቸው ሴራቸው ፓርላማቸው لا يضروك الا بشيء قد كتبه الله عليك الله ባንተ ላይ በእነሱ ሰበብ ጉዳቱ ይድረስብህ ብሎ የጻፈብህ ካልሆነ በቀር የነሱ ተንኮል የነሱ ሴራ በፍጹም ሊጎዳ አይችልም ጉዳትም ጥቅምም بعد اذنه عز وجل ከሱ ፍቃድ በኋላ ነው የሚመጣው ተግባባ ለዚህ ነው ቁል ለን ይصيبنا الا ما دبر لنا አይደለም الا ጨርሱት እንጂ ما كتب الله لنا الله ለኛ የጻፈው ድል ወይ በእኛ ላይ የጻፈው ውርደት ካልሆነ በቀር ለን يصيبنا አያገኘንም ነው ከላይ ما اصاب من مصيبه في الارض ولا في انفسكم ምድር ላይ በነፍሶቻችሁም ይሁን በመከራ ምንም ያገኛችሁ ነገር የለም ኢላ ፊ ኪታቢን ያ ያገኛችሁ ነገር እናንተን ያገኛችሁ ዘንድ ቀድሜ መጽሐፍ ላይ ያሰፈርኩት ቢሆን እንጂ ነው ያለው ይሄ ነው ምናመልከው ጌታ ጥቅምም ጉዳትም ከሱ ዘንድ ነው የሚመጣው እናንተ ጌታ ነው ያድናችኋል ብላችሁ ምትሰብኩን አካል ጥቅምም ጉዳትም ከኔ ነው ብሎ አልተናገረ በመጽሐፉ ላይ ምን ሊያረግልን ነው ምናመልከው ታዲያ ጌታችን ግን ሊጠቅመንም ጥቅሙንም ሊያስቀርብን ሊጎዳንም ጉዳትንም ሊያነሳልን የሚችል አምላክ በመሆኑ ይመለካል ይሄ ነው ቁም ነገሩ ግልጽ ነው ወንድሞች አምስተኛ አላህን
የምናመልክበት ሌላው ምክንያቱ ምንድነው? ነገ በዕለተ ትንሣኤ ያመኑ ባሮቹን በጀነት የካዱትን ደግሞ በክህደታቸው ሰበብ በጀሃነም የሚመነዳው ብቸኛው ፈራጅ እሱ ስለሆነ ነው። ከጌታ አላህ ውጪ በባሮቹ ላይ የሚፈርድ የለም። እናንተ ሙስሊሞች ክርስቶስ ኢየሱስ በመጨረሻው ዘመን ሊፈርድ እንደሚመጣ ታምናላችሁ ይሉናል። ታምናላችሁ እንደ እናንተ ሙስሊሞች ንገሩኝ። ዝም ያላችሁ ታምናላችሁ ማለት ነው። እኛ ከጌታ አላህ ውጪ የሚፈርድ ያለ ብለን አናምን። ሊኖርም አይችልም፣ ሎጂክም አይደለም። እንዴት ነው ኢሳ አለይሂ ሰላም በእኛ ላይ የሚፈርደው? ለምን አይፈርድም ካሏችሁስ? የማይፈርድበት አንዱና ዋነኛው ምክንያት ህግን አልደነገገማ። ባልደነገገው ህግ ባላወጣው ሸሪዓ ይሄን አድርጉ ብሎ ሳያዘን ይሄን አትቅረቡ ብሎ ሳይከለክለን ነገ የውሙል ቂያማ ምን ብሎ ነው የሚፈርደው? ዋጂብ ያደረገብን ነገር አለ? ሐራም ያደረገብን ነገር አለ? የለም። ህጌን የታረጋችሁ ብሎ ነገ ሊጠይቀን አይችልም። በእኛ ላይ የመፍረድ ስልጣን ያለው ሸርዓን ወዐቅለን ህግን ማውጣት የሚችለው ብቻ ነው። እሱ ደግሞ ጌታ አላህ ነው። በቀን 5 ስገዱ ብሎ አዞናል። ረመዳንን ጾሙ ብሎናል። ሐጅና ዘካን ፈጽሙ ብሎናል። ኸምር፣ ዚና፣ ውሸት፣ ስርቆት የመሳሰሉት ሐራም ናቸው ራቁ ብሎ ደንግጎልናል። ነቢያትን ልኮልናል። ነገ የውሙል ቂያማ ማዛ አጀብቱሙል ሙርሰሊን የላኩላችሁን መልእክተኞች ምን ምላሽ ሰጣችሁ ሊጠይቀን ይገባል። ስገዱ ካልኳችሁ ምን ያህሉን ፈጸማችሁ? ምን ያህሉን አጎደላችሁ? ለምን አትቅረቡ ካልኳችሁ ነገር ምን ያህሉን ተጠነቀቃችሁ? ምን ያህሉን ተዳፈራችሁ? እንዴት ብሎ ቢጠይቀን ይሄ ነው ትክክለኛው ሎጂክ። የፈጠረንም የረዘቀንም ህግ ያወጣልንም እሱ ነው። ኢሳ አለይሂ ሰላም በመጨረሻው ዘመን ወደዚህ ምድር መጥቶ እኛ ላይ የሚፈርደው ምን አዘዘን? ምን ከለከለን? መሰለን ምን ብሎ ነው የሚፈርድብኝ? እኔ አልሰገድክም ብሎ ባልሰግድ እንኳን ራሱ እሱ ነው እንዲያዘዘኝ እንድሰግድ። ከፈለገ ሊምረኝ ከፈለገ ሊቀጣኝ የሚችለው የሶላቱ ባለቤት ነው። ስገድ ብሎ ያዘዘኝ አካል ነው። የታረከው ሰላቴን ብሎ የሚጠይቀኝ እሱ ነው። ተግባባ? ወለቱስአሉነ የውመኢዝን አኒ ነዒም ያለው የጸጋው ባለቤት ራሱ ነው የሚጠይቀው። ጸጋውን ያልሰጠኝ አካል የጸጋ ኒዕማዎችን ዘርዝሮ ምን አረክበት ብሎ ሊጠይቀኝ አይችልም። ፍርድም የጌታ አላህ ነው። ባሮቹ እኛ ነን። ነቢያትን የላከው እሱ ነው። ህግን ያወጣው የደነገገው እሱ ነው። የሚፈርደው ግን ኢሳ ነው። ምንኛ ነው ሎጂኩ? እንዴት ሆኖ ነው ኢሳ የሚፈርደው? ማን ሰላት ይስገድ አይስገድ፣ ማን ዑዝር ይኑረው አይኑረው፣ ማን በወንጀል ይዘፈቅ አይዘፈቅ፣ ከወንጀል በኋላ ማን ተውበት ያደርግ አያደርግ የታውቆ እንዴትስ ሊፈርድ ይችላል? ሎጂካሊ አያስኬድም። ተግባባ? ስለዚህ ፍርድ በጀነት ወይ በጀሃነም መፍረድ የጌታ አላህ ስልጣን ብቻ። ለዚህ ነው አላህ ምን ይላል በሱረቱ መርየም ቁጥር 63 በሱረቱ ጋፊር ቁጥር 60 ቀደም ያየናቸው አንቀጾች ላይ ትልከል ጀነቱ ለቲ ኑሪቱ ሚን ዒባዲና ከባሮችን የምናወርሳት ብሎ አውራሹ ራሱ ጌታ አላህ መሆኑን ነግሮናል። ጀሃነምንም ሰይድኹሉነ ጀሃነመ ዳኺሪን ብሎ የወሰነው እሱ ነው። احشروا الذين ظلموا وازواجهم وما كانوا يعبدون እነዛን የበደሉ ከሃዲያንን መሰሎቻቸውንም ከአላህ ሌላ ሲገዟቸው የነበሩትንም ሰብስቧቸው ወደ ጀሃነም እሳት من دون الله فاهدوهم الى صراط الجحيم ወደ ጀሃነም መንገድ ወሰዷቸው ነው የሚለው። ስለዚህ ወንድሞች ያው ሰዓት ስለሌለን በጥቅሉ እነዚህ 5 ምክንያቶች ጌታ አላህን በዚህ ምድር ላይ የምናመልክበት ዋና ምክንያቶች ናቸው። ከአላህ ውጭ እንድናመልክ ከአላህ ውጭ ሌላ አካል ጌታና አዳኝ አድርገን እንድንይዝ ስብከት የሚቀርብልን ከሆነ ሌላ ክርክር ውስጥ ሳንገባ በነጻነት ይሄንኑ መጠየቅ ይቻላል። እኛ አላህን የምናመልከው ሁሉንም ዓለማት የፈጠረ እርሱ በመሆኑ ነው። እናንተ ጌታ ነው የምትሉት አካል ዓለምን ፈጠረ ያለው ብለዋል ወይ? እስቲ ካላ አሳዩን። ጌታ አላህን የምናመልከው ብቸኛው ረዛቃችን እሱ በመሆኑ ነው። ከአላህ ውጭ እንድናመልክ የምትጠሩት አካል እስቲ የቱ ጋር ነው ሪዝቅ በኔ እጅ ነው ወይ እኔ ረዛቅ ነኝ ያለበት? አምጡና አሳዩን። አላህን የምናመልከው ጥቅምም ጉዳትም እሱ ዘንድ ብቻ ስለሆነ ነው። ይሄንን ማድረግ ይችላል እናንተ ጌታ የምትሉት? አዎ ይችላል ብሎ ስለራሱ ተናግሯል። ካለ የቱ ጋር? ስለዚህ አላህ በብቸኝነት ሊመለክ የሚገባው በቂ ምክንያት መሆኑን ከጌታ አላህ ቃል ከራሱ ማየት ይቻላል። ስለዚህ
አላህን በብቸኝነት አምልከው በዒባዳ ላይ ጸንተው ሙስሊም ሆነው ከሚሞቱ መልካም ባሮቹ አላህ ያድርገን። እስልምናችን ላይ ልንጸና ይገባል። ተውሂዳችንን በአግባቡ ማወቅ አለብን። አላህ የሰምን ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።